ሰላም ባለፉት ቃል በገቦት መሰረት የደበርጃን ብዙ አይነት አሰራር አለ እያሰራው አሳያችኋለሁ ብዬ ነበር። ዛሬ አንደኛውን ይዤላችሁ መጥቻለሁኝ። እንደዚህ ደበርጃኑን ከላጥነው በኋላ በጣም ትላልቅ ደበርጃን ነው የገዛሁት። ሳሳሳሳ አድርገን ቆርጠውና ጨውና ውሃ ቀላቅለን ውስጡ እንዘበዝፈዋለን ለ15 ደቂቃ ያህል። ምክንያቱም ደበርጃን በጣም ብዙ ውሃ ስላለው ውሃውን አብሮ እንዲያወጣው ማለት ነው። ግዴታ ውሃ ውስጥ መሆን አለበት። ከወጣ በኋላ ውሃው እንደዚህ እንደምታዩት በደንብ ከለሩ ተቀይሯል። ያ ማለት ውሃው በደንብ ጠልሏል ማለት ነው። ካንጠፈጠፍነው በኋላ የቀረውን ውሃ ደግሞ እንዲደርቅ እንዲህ ጨርቅ ላይ እንደረድረዋለን ከመጥበሳችን በፊት። ከዛ ትንሽ መጠጥ ሲያረግ እንደዚህ ያገላበጥን፣ ብዙ መጥቆር የለበትም። ቆንጆ አይነት አጠባበስ እየጠበስን በማጥለያ ማድረግ አለብን። ዘይቱ እንዲንጠፈጠፍ እንደዚህ አድርጌ ከደረደርኩኝ በኋላ ሲጨርስ ሽንኩርቴን ደግሞ ጣርኩኝና ለሱ ስጎ መስራት አለብኝ። ስጋ ያለበት ስጎ ሁሌ የምትሰሩ ከሆነ መጀመሪያ ሽንኩርትና ስጋው አንድ ላይ አርጋችሁ ጥዳችሁ ውሃው እስኪመጥ ድረስ በደንብ እንትን ማለት ማብሰል አለባችሁ። ከዛ በኋላ ነው ዘይት የሚገባው። እዚህ ጋር ትንሽ ሽንኩርቱ ያዝ አድርጎብኛል። ከዛ እንዲህ ከተቁላላ በኋላ ሳልሳ አረግበታለሁ። ሳልሳም ትንሽ ደቂቃ እሳት ላይ መቁላላት አለበት። ከዛ ቅመም አድርገን ነጭ ሽንኩርት ደግሞ እንጨምራለን እና ማቁላላት የምር ምግብ ስሰራ እየተዝናናው ወይ ሙዚቃ ምናምን እያዳመጥኩ ነው የምሰራው። በቃ ዘና ብዬ ካለበዛ ቦሪንግ ነው የሚሆንብኝ። ብቻ እንደዚህ አድርጌ ከጨማመርኩኝ በኋላ ሶሴን ቲማቲም ጨመርኩበት። መጨረሻ ላይ ቲማቲም ማረው። ከዛ ጫው ሁሉ ነገር ከአርጌ ቴስቱን ካስተካከልኩ በኋላ ስጋው እንዲበስል ውሃ አረግበታለሁ። ስጋው መብሰል አለበት። እኔ ስጋ ሁሉ ጊዜ ሳስፈጭ ሁለት ያርጌ ነው ማስፈጨው ቶሎ እንዲበስል፣ አንድ ዙር ብቻ አይደለም። ከዛ እንደዚህ ከበሰለ በኋላ ውሃውን በደንብ መምጠጥ አለበት። ላዛኛ ወይም ቦሎኔዝ ሰሩ ውሃው መኖር የለበትም፣ ለፓስታም ይሁን ለላዛኛ። ከዛ መጨረሻ ላይ ጦስኛ አርጌበት ወደ መደርደር ገባውኝ። እኔ ለሁለት ሰው የሚበቃ ያህል ስለሆነ ነው። ቤሻሜል ደግሞ ማረግ ትችላላችሁ። እኔ ለሁለት ሰው ስለሆነ ጊዜም ስለሌለኝ አላረኩበትም። እንደዚህ አድርጌ ከደረደርኩ በኋላ ሶሱን ከዛ ደበርጃኑን ሶሱን ከዛ ደበርጃኑ አድርጌ መጨረሻ ላይ ሶሱ ተደርጎ ነው ቺዝ የሚነሰነሰው። እንደዚህ አድርጌ ከሰራው በኋላ ሞዞሬላ ቺዝ አረኩበት። በጣም ነው የሚያጣፍጠው። ከዛ እንዲዋሃድና ትንሽ ከለር እንዲኖረው ኦቭን ውስጥ ለአንድ 15 ደቂቃ ከላይም ከታችም አብርቼ ከተትኩትኝ። ሳወጣው እንደዚህ ቆንጆ ሆኖ ቺዙም አሪፍ ከለር ይዞ ነው የወጣው። ባለፈው የደበርጃ ማርማራታ አሰራር አሳይቻችሁ ነበረ። ውስጥ ብዙ ኮሜንት ጽፋችሁልኝ ነበረ። ሞከራችሁት ወይ? እንዴትስ ነው ቴስቱ? እኔ የሰራሁትኝ ኦሬዲ ሊያልቅ ነው። ረመዳን ከመግባቱ በፊት ደግሞ ድጋሚ ይሰራለሁ ለሱሁሩ እንዲሆን። ዛሬ እንግዲህ ራታችን ይሄ ነው። ይሄንን ምግብ ሞከራችሁ? ኮሜንት ሴክሽን ላይ አስተያየታችሁን ጻፉልኝ። ፎሎና ላይክ